ምን አንቺ አሮጊት ጭራሽ ቁጭ ብለሽ እንጀራ ታበያለሽ? አንቺ እንደዚህ ከነጋ እኮ ምግብ አልቀመሰም። ተይ እባክሽ ግፍ ነው። እና በኔሃና ገንዘብ ነው የምታስተምሪው? እንደውም ቤቴን ለቃችሁልኝ ውጡ በቃኝ። ጤናና ገንዘብ ባለው ጊዜ ከመሬት አንስቶ እዚህ ያደረሰሽ እሱ ነው። የመኪና አደጋ የደረሰበትም ለቤቱ ደፋ ቀና ሲል እንደሆነ ታውቂያለሽ። እሱ ነበር ነው እና ሬሳሽን ተሸክመ ያለ ዘር ልኖርልሽ? ሀና ስለ ፍቅራችን ግፍ አትስሪ። ነገ እኮ ሌላ ቀን ነው። ዝጋ አንተ። እንደውም ልንገርህ ላገባ ነው፣ ፍቅረኛ እየመጣ ነው። ፌስታላችሁን ጠቅላላችሁ ውጡ። ይቅርታ አንወጣም፣ ቤቱ ያንቺ ሳይሆን የልጄ ነው። እሱማ በገዛ እጁ ፈርሞ ሙሉ ንብረቱን ሰጠኝ እኮ። ተሳስተሻል። ላቤን ያፈሰስኩበትን ንብረትማ ሜዳ ላይ አልጥሎ። ከቀድሞም ተንኮለኛ መሆንሽን ስለማቅ የፈረምኩልሽ በተሳሳተ ወረቀት ነው። አሁን እቃሽን ስላዘጋጀንልሽ እባክሽን ከቤታችን ለቀሽ። ግፍ እኮ ነው። አታረጉትም። አልለቃችሁም፣ ጠብቁኝ። ግፍ እኮ ነው የእውነት። የኔ ፍቅር ወዴት ነው? እነዚህ አረመኔዎች ሰሩልን። ንብረቱ ሁሉ የኔ አይደለም። በቃ ያንተ ቤት ትበቃናለች አይደል? ምን አርግሽልሃለሁ እኮ ታውቂያለህ። ገንዘቡን ሰርተን እናመጣዋለን። ተረጋጊ እንጂ። የቀረብኩሽ እኮ ገንዘብ ታመጫለሽ ብዬ ነው። ለድህነቴ ሚስቴ መቻነሰችኝ። ደግመሽ እንዳደርሽብኝ። አንተ አቡ ለበላይም የበላይ ያለው አንተ የሆነ ሰው ላይ መጥፎ ሆነ የራሴን ላይ አሪፍ አደርጋለሁ ስትል አብሮ ያለውም ሰው እንዳንተ ስስት ባህሪ ያለው ሰው ነው አፕሮች የሚያደርግ። ስለዚህ መልካም ሁን። ፈጣሪ ደግሞ ጥሎ አይጥልም ደግ ሰዎችን።